ሰኒዬ እንግዲህ ዛሬ የእርሟን ወታ ብትጠጣ እንደው የኪራና የነ ናሆሚ መሳቂያ ሆነች ማለት ነው። ወይኔ ሰኒና መራዊትማ እንዴት እንደሳቁባት። እኔ ሳብሬያቸው መገልፈጥ ያትሉም እንዴ? እኔ ራሴ እንዴት እንዳሳቁኝ አትጠይቁኝ። ወይኔ ስትሰክር ደግሞ እነ ጨዋታዋን ጨመረች እንጂ ጨርሶ። አይ ክብሮ ሰራላት ዛሬ። ግን ደግሞ አፈረች በመጨረሻም ግን ደግሞ ከክብሮ ሜል ትጣላ ነው መሰለኝ እሷ ሰክራ እንግዲህ ስልክ አላነሳችም። እህቷ ደግሞ ደጋግማ እየደወለች ነበረ፣ አላነሳችላትም። ከዛም ሰኒ ደህና ናት፣ ስራ በዝቶባት ነው ስልኩ ላላነሳችሁ ምናምን ብሎ አላት መሰለኝ እህቱን። ከዛም ሰኒ እንግዲህ ስካሩ ሲበርድላት ተኝታ ስትነሳ መራዊትና ጽናት አጠገቧ አየቻቸው። እንዴ ምን ትሰራላችሁ? የት ነኝ እኔ ስትል የትም አለቻት ጽናት ማለት ነው። ቆይ ምን ሆኜ ነው? ምን አደረግኩኝ? መቼም እኔ አፌ እንደው ያለቅልት አያወራ ምን አልኩኝ ስትል ከየትኛውን ጀምርልሽ አለቻት መርዬ ማለት ነው። ከዛም እንግዲህ ከፈለጋችሁ ጀምሩ፣ ግን ትናንትና የት ነበር የት ሄደሽ ነው ስትላት ካፌ። ከዛም ከክብሮም ጋራ ጓደኞቹ ደውለውለት የሆቴል ምርቃት በቃ አስታውሽ ምን እንደጠጣች ስትላት እንግዲህ ሰክራ ነበረ። ክብሮምም ሰክሯል። ሁለቱም እኩል ነው የሰከሩት። ተኛው ጽናቴ አስገብታ አስተኛቻት። ከዛም እንግዲህ ነቃች። አሁን ወደ ቤቴ መሄድ አለብኝ እና ናሆሚ ሳይነሱ የነሱ መሳቂያ ከመሆን ቶሎ ብዬ ወደ ቤቴ መሄድ እፈልጋለሁ ብላ ደረጃውን ስትወርድ ናሆም መጣባት ማለት ነው። ማምለጥ አይቻልም። ወዴት ነው ሩጫ አለ። ከኔ መቼም አታመልጭም ማለት ናሆሜ እንግዲህ እና አሁን ቁርስ በልተሽ ነው የምትሄጂው ብሎ መለሳት። ከዛም እንግዲህ ያው መቼም እሱ ለካ ስልኳን አንስቶ ደህና ናት ስትሽ ስራ በዝቶባት ነው ምናምን ብሎ ነበር ለካ መሰለኝ። አሁን እንዴት እንደዚህ ታደርጋለህ? ለምን እንደዚህ ያደረግካት ይሄን እያወክ? አሁን እሺ ምንድን ነው የምላት? ሰዎችን እንድትርቂ ብላኝ አስጠንቅቃኝ፣ አሁን ደግሞ ለዛውም አንተ ወንድ አንስተ ስልኩን አሁን ምንድን ነው የምላት እያለች እየተጨነቀች ማለት ነው። በቃ መላ እንፈልጋለን አንቺ አትጨነቂ ያለቻት ጽናት ማለት ነው። ቆይ እስከ መቼ ማለት እንዴ? እስከ መቼ ነው እህቷን እንደዚህ ፈርታ የምትኖረው? ህይወት እኮ አለሽ አንቺም እንዴ። እሷን የገጠማት አንቺን ሊገጥምሽ አይችልም። ስለዚህ አስቢበት ሰንዬ። ህይወት ቆማ አትጠብቀንም፣ ጊዜ ይሮጣል። አንቺ ደግሞ አሁን ጊዜሽ ነው፣ ወጣት ነሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ዛሬ እንግዲህ ሰኒዬ የእውነት በጣም ነው ያሳቀችኝ ማለት ነው። ስካራ እንደው ቀብረርን ያደረጋት እኮ ጨርሰው ማለት ነው። እንደው እንዴት እንዳሳቀችኝ አትጠይቁኝ። የምሬን ነው የምላችሁ፣ በጣም ነው ያሳቀችኝ የምር። እና እንግዲህ ምሩዬ እሷም የናሆሜ እናት እየጨቀጨቀቻት ነው። ልጁ ለዱ። እኔ የምለው መጀመሪያ እንደ ባህላችንም እንደ ወጋችንም በቃ እኛ ኢትዮጵያኖች ማለት ነው አይደል? እንደ ወግ ነው በዓላችን። መጀመሪያ ልጄን ለልጅህ ተብሎ ከተባለ በኋላ ከዛ እቤት ግቡ ይባላል። እቤት ከገቡ በኋላ ሽማግሌ ይላካ። ከሽማግሌ ከተላከ ኒካ ከታሰረ በኋላ ቢወልዱም ችግር የለውም። ግን እዚህ ጋር ሽማግሌው ሳይላክ ሰርጉ ይቀር። ሰርጉ እሱ ትርፍ ነገር ነው። ዋናው ግን ሽማግሌ ነው። ክብር የሚባል ነገር እኮ አለ። እንዴት ነው ነገሩ? ልጁ ለዱ ይደብራል በእውነት። እንዴት ተየናወም እናት አታስጨንቂያት። ልጅቷ ገና አሁን ነው ከህመሟ የዳነችው ለራሷ። አሁንም ደግሞ ሌላ ጭንቀት እና እሷ ያው ናሆሜን እንዳይከፋው ብቻ ነው በግዷ እየሳቀች ያለችው። ናሆም ደግሞ በመራዊት እየተበሳጨ ነው። ምክንያቱም ቁጭ በይ በቃ ስራውን አትስሪ ይችላት እምቢ ያለች እየሰራች እንግዲህ እሺ ምን ላድርጋት? በቃ እኮ ጣራውን አፍርሳ ድጋሚ መስራት ነው የሚቀራት። እሺ ምን ልሆን አለ ኪራ እንግዲህ እየተበሳጨ ወይ ሰራት እያለ እየቀለደበት ነው ማለት ነው። እንግዲህ ሰኒዬ በጣም አዝናለች። አሁን ምንድን ነው የምላት? እህቴን መጥቼ ወስድሻለሁ ብላኛለች እያለች ነው ጨርሶ። ጉድ እኮ ነው እናንተ። አሁን ምንድን ነው የምላት? አሁን ማለት እኔ ከሰዎች ራቂ ብዬሻል ነበረ ወይ? ጭራሽ ስልክሽን ያነሳው ወንድ ነው ትለኛለች። ትበል እሷን ያደናቀፋት እኮ አንቺን ላይ መታሽ ይችላል እንቅፋቱ። ጉድ እኮ ነው። ሁላችንም የየራሳችን አለን አይደለ? እድል ማለት ነው። ለእሷ ያሳለፈችው እድል ለአንቺ ላይሆን ይችላል እንዴ። እሷን የመታት ለአንቺንም ላይመታሽ ይችላል። ስለዚህ አንቺ የሚያዋጣሽን የምታውቂው አንቺ ነሽ።
ሕፃን ልጅ አይደለሽም። ብዙ ነገር ታውቂያለሽ። ልክ ክብሮም እንዳለሽ ማለት ነው። አንቺ እኮ ሕፃን ልጅ አይደለሽም። ስለዚህ ለራስሽ መወሰን አንቺ ነሽ የምትችው፣ እሷ አይደለችም። እህቴ እህቴ አትበይ ሁልጊዜ ያለ ተናደው ማለት ነው የምር። እና ደግሞ ቅዱሴ በጣም ነው ያሳዘነኝ ዛሬ የእውነት። ሁልጊዜ ሲተግስ እኮ ይሄ ልጅ የሆነ ነገር እንዳለበት ያስታውቃል። በእውነት በጣም አዝኖ አይታችሁት ከሆነ ሁሌ ትግስ እያለ እንደኔ በጸጸት አለንጋ ከመገረፍ ይላል። ሁልጊዜ እቺ አለንጋ አትቀርም ካጠገቡ ማለት ነው። እና ለካ ቤተሰቦቹ የሉም በህይወት ምስኪን፣ ሁሉም ሞተዋል። እህቴ፣ ወንድሜ፣ አባቴ፣ እናቴ ሁላቸውም ሞተዋል ብሎ ለኪራ ሲነግረው የእውነት እኔ ራሴ በጣም ነው ያሳዘነኝ። ምስኪን ሁሌም እየሄድኩ ሻማ አበራላቸዋለሁኝ። ምን ዋጋ አለው? ቤተሰቦቻችንም ሆነ በዙሪያችን የምንወዳቸውን ሰዎች ስንርቃቸውና ስናጣቸው ብቻ ነው ሁሉ ነገር ጸጸቱም ሆነ ሁሉም የሚበረታብን። በህይወት እያሉ እኮ እስቲ ከባድ ነው። ብቻ ተውት። የእውነት በህይወት እያሉ በንከባከብ ምን እንደሚያስፈልጋቸው ምን ብቻ እስቲ ላያስችል አይሰጥም ብሏል ኪራ ማለት ነው። እና ቅዱሴ በጣም ነው ያሳዘነኝ በእውነት። አይዞክ እንግዲህ ቤተሰቦችን የሚተካል ሚስት አግባና ልክ እንደ ቤተሰቦች እንደ እናት፣ እንደ እህት፣ እንደ አባት፣ እንደ ወንድም የምትሆን ሚስት ትኖራለች ብዬ አስባለሁ። ልክ እንደ ጽናት ማለት ነው። አሁን ጽናት ለኪራ እንደዛ ናት። የእውነቴን እኮ ነው የምላችሁ። ጽናት አሁን የኪራ የእናቱ ምትክ ናት ማለት ይቻላል። የእናትን ቦታ ባተካም ማንም ሰው ማንም የእናት ልጅ እንኳን የእናትን ቦታ አይተካም። ግን ደግሞ ጥሩ ሚስትም ልክ እንደ እናት ነች ይባላል። አሁን ከዛ ውስጥ ደግሞ ጽናት ናት። አስባችሁታል እንዴት እንደምትንከባከበው? እሱን እንዳይከፋው የማታደርገው ነገር የለም፣ እውነቱን ለመናገር ማለት ነው። አሁን ኪራ ምክንያቱም አንደኛ ነገር እናቱ አደራ ሰጥታት ነው ሞተችው። ኪራን አደራ እንደኔ አድርገሽ ተንከባከቢልኝ ልጄን፣ አደራሽን ጽናቴ፣ ልጄን አደራ፣ ደጋግማ ማለት ነው። አደራ ደግሞ በጣም ከባድ ነው። አደራ ከመብላት አላህ ይጠብቀን። እንግዲህ ጽናት ማለት የእውነት እንጃ ሁለተኛ እናቱ ነች ማለት ይቻላል ለኪራ። እንግዲህ ሚስት ብቻም ሳትሆን ልል ፈልጌ ነው። ልክ እንደዛ አይነት ሚስት አግባና ክብሮም የማነው እሱ ይሄኛው ቅዱሴ። ቤተሰቦችን መርሳት አይቻልም መቼም ሊረሳም አይችልም። ቤተሰብ ግን ያው አለ አይደለ ህይወት ይቀጥላል በሚለው ማለት ነው። እና አብሽሪ አትከፋ ልል ፈልጌ ነው ቅዱስ። እርጋታው ደስ ሲል ግን እሱ ልጅ እና ሰኒና ክብሮም የምር ዛሬ ሰክረው ከነሱ ጋር እኩል መሳቂያ ስለሆነ እንደ ወይኔ እናቴ ሲያለቅሱ አለቅሳለሁ፣ ሲስቁ ስቃለሁ። ኧረ የኔስ የብቻው ነው፣ የምሬን ነው።